የዚህ ጨዋታ ኮሚሽነር አስቻለው ግርማ ወደ ቀኝ ሀዲያ ሆሳዕና ጨዋታውን ጀምሯል ያደርገዋል። ወንደሰን በለጠ በሁለቱ ቡድኖች እርስ በርስ ግንኙነት ምናልባት በዚህ ሰዓት ብሩክ መጀመሪያ ጎል ሊያገኝ ከጫፍ ደርሶ ነበር። በዚህ ረገድ ጥሩ ፖዚሽን ላይ ነው ያለው። በጣም ነፃ ነው። ተከላካዮች ፕሬሸር አልፈጠሩበትም። ከዚህ በላይ መሞከር ይጠበቅበት ነበር። ብሩክ ተጫዋቾችን ተመልክተን ነበረ። ሌላ የማጥቃት እንቅስቃሴ በዚህ ሰዓት ምናልባት ብሩክ አናንያ ጌታቸው የመጀመሪያ ኳስ ነው። የመጀመሪያ ዓመቱ ላይ ይገኛል። በመስመሮች መካከል ምናልባት ሀዲያ ሆሳዕና ፈጣን የማጥቃት እንቅስቃሴ ብሩክ ወርቃማ ድል ምናልባት ሱራፌል ተመስገን ምን ሊያደርገው ይችላል? ደስታ ዋሚሾው ሳገኘሁ ጥሩ ዴሊቨሪ ምናልባት በረከት ወንደሰን በለጠ ደረክ እሳቸው ተመልሰው መጥተው በድጋሚ እንዲቋቋም ማድረጋቸው ሁልጊዜም ቢሆን በስፖርት ቤተሰቦች ዘንድ የሚታወሱ ናቸው። ኢትዮጵያ ንግድ ባንክን ማንም ተመልሶ ይመጣል ብሎ ያስብ አልነበረም። አቶ አቤሳ ነው ግን ይህንን ፈጽመዋል። የጀመረው በመቻልቤ አንተነህ አስደናቂ ጎል ማግባት ሙከራ ዮሐንስ ደረጀ ምናልባት ግርማ ዲሳሳ ግንኙነት ያለፉትን 3 ተከታታይ ጨዋታ በድል የተወጣው ባህር ዳር ከነማ በድጋሚ የሆነውን ነገር መመልከት ይኖርብናል። ኮች እጁ ተፈጥሯዊ ቦታውን በተወሰነ መንገድ የለቀቀ ይመስላል። ለማሻሽ ሞክሯል። ከሰውነቱ ትንሽ ተላቋል። አስቸጋሪ ነው። የዳኞች ውሳኔን ይጠብቃል። አሉ ግርማ ዲሳሳ ከውሱ ድሪሱ ግርማ ዲሳሳ ጎል አራተኛ የሊግ ጎል ለግርማ ዲሳሳ። መሳያ የሚሆነውን ነገር ማንም ሊያውቅ አይችልም። ስለ ዋንጫ ሊያስቡ ይችላሉ። ግብ ጠባቂ በትክክለኛ ቦታ ነበር ሄደው ኮች ትክክለኛ ቦታ ነው ሄደው፣ ግን ቀደም ብሎ ወስኖ ቢሄድ ማግኘት ይችላል። የግርማ ምትም በደንብ ጥብቅ ምት ነው። ሳይዱ ላይ ወስኖ አጥብቆ ነው የመታው። ጥሩ ነበር። የዚነዲን ዚዳንን ምት የሚያስታውስ እዚህ ቦታ ነው ብዙም ጊዜ ኳሶችን የሚመታው። ዓለም ዋንጫ ፍጻሜ ጨዋታ ግን ፓናይንካ ተጠቅማ ግርማ ዲሳሳ በመስመሮች መካከል አናንያ መለከት እንችል ነበር። መሳይ አገኘሁ ተፈራ ይህንን አጋጣሚ ሊጠቀሙ ይችላሉ ወይ? ሄኖክ ይበልጣል ተናኙትና ጎሉ ባይገባ እንኳን የባህር ዳር ተጫዋቾች ቦክስ ውስጥ የተገኙበት መንገድ ብቻ በጣም ሊያስደንቃቸው ይገባል። እዚህ ሰዓት ምናልባት ወርቃማ እድል ደስታ ዋሚሾ ዮሐንስ ደረጀ ከጨዋታ ውጭ አይደለም። ምናልባት አንተነህ ሶስተኛ የሊግ ጎል ፍለጋ ኮች በጣም የሚገርም እንቅስቃሴ ቦታ የፈጠረበት ኳሱን የተቀበለበት ሁሉንም ነገር አድርጎ ኮንትሮሉን በጥሩ መንገድ አድርጎ ቀጥታ በረኛው ጋር ተገናኝቷል። ይህንን መሳቱን ለማመን ይከብዳል። ምናልባት ፋር ፖስት የሩቁን አንግል ፍለጋ የ45 ዓመት ታሪክ ያለውን ቡድን እየመራ ይገኛል። በዚህ ሰዓት ዋሽ ነው በተስፋ ቡድኑ ጥሩ ዴሊቨሪ ሀዲያ ሆሳዕና ምናልባት ተመስገን ብርሃኑ 14 ሲያሳድግ የዛ ቡድን ተጫዋች ነበር ግን አልቀጠለም። አሁን ጎል አስቆጥሯል። በዚህ ሰዓት ሙሴ ቀበላ የጨዋታው ሰዓት እየተገባደደ ሲመጣ ጎል ማግባት እንዳለባቸው ስላወቁ በዛ ብለው እድሎችን ለመፍጠር እየሞከሩ ነው። ጌም ማኔጅመንታቸውን የባህር ዳር ጌም ማኔጅመንትን ለማየት በቀሪ ስለዚህ የመጀመሪያው ተጫዋች ሊሆን ይችላል። በዚህ ነገር ምናልባት እንቅስቃሴ በማሳየታቸው ከጨዋታው በቂውን ነገር ያገኙ አይመስለኝም።